ኢትዮጵያ ውስጥ ሲመረቱ ያየናቸው ድሮኖች ከጥቂት ዓመታት በፊት ለኢትዮጵያውያን ብቻ ሳይሆን ጉዳዩ ላይ የሚመለከታቸው አካላትም ጭምር የሚጠበቁ ጉዳዮች አልነበሩም። ከጥቂት ዓመታት በፊት ከጦር መኮንኖች ጋር የውጊያ መልክ እየተቀየረ ነው። ወደ አራተኛው ጄኔሬሽን ጦርነት እየገባን ስለሆነ በአርቲፊሻል ኢንተለጀንስ፣ በዩኤቪ፣ በስማርት ሴንሰርስ መዘጋጀት አለብን የሚል ውይይት ስናደርግና ስትራቴጂውን ስናይ ቀልድ የምንቀልድ ነበር ይመስለው። ብዙም ሳንቆይ ከጥቂት ጊዜ በኋላ ችግር ሲገጥመን እነዚያ በትልም መልክ ያስቀመጥናቸውን አዳዲስ የጦር አቅሞች፣ አቅም አባዢ ቱሎች ለመታጠቅ በገዛ ገንዘባችን ያደረግነው ሙከራ አልተሳካም። ቀላል አልነበረም። ለመግዛት ለራሱ ድሮን ገዝተን ለመታጠቅ የምንፈልገውን አይነት የምንፈልገውን ቅርጽ መግዛት እንዳንችል ሻጮችም ሌሎችም ጫና ያሳድሩብን ነበር። በኋላ ተሳክቶልን ድሮን ገዝተን መታጠቅ ስንችል አጠቃቀሙ በፈለግነው ልክ ኦፕሬት ማድረጉ በራሱ ፈተና ነበር። ዛሬ በዚህ ልክ ስማርት ሴንሰር ያላቸው በኤአይ ታገዙ ለሪኮነሰንስ ስራ ለማጥቃት የሚውሉ ሱሳይድ ድሮንን ጨምሮ በኢትዮጵያ ውስጥ በዚህ ልክ ተመርቶ ማየት ለእንደኛ አይነት ህልመኛ ግለሰቦች በጣም አስደማሚ ውጤት ነው። ትናንት ነው ድሮን መታጠቅ አለብን፣ ድሮን ያስፈልገናል፣ ዘመን ተቀይሯል፣ ውጊያው ተቀይሯል ያልነው ትናንት ነው። በዚህ ባጭር ጊዜ ውስጥ ስለ ድሮን ኮንሰፕት ከመገንዘብ ታልፎ በሀገር ልጆች በወጣት ልጆች በዚህ ልክ ማምረት መቻላችን በእጅጉ የሚያኮራ የሚያስደስት ነገር ነው። ለማንኛውም ኢትዮጵያዊ ለማንኛውም አፍሪካዊ ይህንን አቅም ይህንን ብቃት ማየት ትልቅ ኩራት እንዲሰማን የሚያደርግ ጉዳይ ነው። በተለይ ደግሞ ለኛ ለኢትዮጵያውያን በአንደኛው የጣሊያን ወረራ አባቶች ያላቸውን ይዘው ተመው ድል ካስመዘገቡ በኋላ ለሁለተኛው የጣሊያን ወረራ አለመዘጋጀት ያስከተለብንን ጣጣ በታሪክ በጽሁፍ በንግግር ብቻ ሳይሆን ከአባቶቻችን እየሰማን በእኛው ኢትዮጵያውያን ላይ በደረሰው መከራ እናውቀዋለን። ለዚያም ሲባል አባቶቻችን አንድ ነገር ብለው ነበር። ጦር አይመጣም ሲሉት ይመጣል ድንገት፣ ደና ጎበዝ መርጠው ካልቆዩት። ይህ ማለት መዘጋጀት ካልቻል ጦርነት በማንኛውም ጊዜ ሊያጋጥምና ሀገር ሊያፈርስ ይችላል። ጦርነት ለማስቀረት በቂ ዝግጅት ያስፈልጋል። ጦርነት አሳጥሮ ለመጨረስም በቂ ዝግጅት ያስፈልጋል የሚለውን መልእክት ያስተላልፋል እና ዛሬ ያየነው አቅም ያለን ኃይል የሚያባዛ ነው። በታክቲካል ሌቭል የምንታጠቃቸውን ድሮኖች በስፋት ማምረት የሚያስችል አቅም ስለሆነ ማንኛውም የሚገጥመን ፈተና ካለ በመረጃ አቅምም በማጥቃት አቅምም የጠላትን እንቅስቃሴ አስቀድሞ አውቆ በማክሸፍ አቅምም ለኢትዮጵያ መከላከያ ሰራዊት፣ ለፖሊስ ሰራዊት፣ ለደህንነት ተቋማት የሚሰጠው የማባዛት አቅም በጣም ከፍተኛ ነው። ይሄንን ከፍተኛ አቅም ቴክኖሎጂ እንደሚታወቀው አዳጊ ስለሆነ ሁለት ሶስት ጉዳዮች ማድረግ ይጠበቅብናል። አንደኛ ምርምር ማስቀጠል አለብን። አሁን ካገኘነው ድል በላይ አዲስ ድል፣ አሁን ካገኘነው ውጤት ላይ ከፍተኛ ውጤት ለማምጣት ምርምር ያስፈልጋል። ሁለተኛ ገበያ በስፋት ማፈላለግ አለብን። በአፍሪካ ገበያ ውስጥ በስፋት እየሸጥን ተጠቃሚው ራሱ ከሚገጥመው ፈተና ከሚገጥመው ችግር በሚያመጣው ግብአት መሰረት ማሻሻል ይጠበቅብናል። ሶስተኛው የድሮን ቴክኖሎጂ ራሱን ችሎ ከአቪዬሽን ጋር የሚያያዝ ጉዳይ ያለው ቢሆንም በውስጡ ከባድ ኮምፖነንቶች አሉ። አንደኛው ኤአይ ነው። ኤአይ አቅማችን እያደገ ስለሆነ የስማርት ሴንሰሮችን በሌላ ተቋምም ቢሆን የማምረት ጉዳይ ማጠናከር ያስፈልጋል። ሁለተኛ ከዚህ ቦታ ውጪ የሚመረቱ ዩኤቪዎች አሉ። በኤርፎርስ የሚመረት አለ፣ በኢንሳ የሚመረት አለ።
እነዚህ ተቋማት መናበብ አለባቸው፣ መደጋገፍ አለባቸው። ሊወዳደሩ በሚገባቸው ይወዳደራሉ፣ ሊደጋገፉ በሚገባቸው ይደጋገፋሉ። በዚያ መንገድ ቴክኖሎጂን በመደበቅ በመከልከል ሳይሆን ለምርምር አስፈላጊነቱን በማውጣት በመስጠት ይበልጥ እያደገ እንዲሄድ ማድረግ ይጠበቅብናል እና ተቋሞቻችን መናበብ አለባቸው። ኤርፎርስ በከፍተኛ ቁጥር ነው የሚያመርተው ልምዱም ብቃቱም ስላለው። እዚህ ጋር ደግሞ የምናየው ከፍተኛ የሴንሰር አቅም ያላቸው ከፍተኛ የኤአይ ተጠቃሚ የሆኑ ድሮኖች ናቸው። አንዳንዶቹ ሱሳይድ ናቸው፣ አንዳንዶቹ ደግሞ አጥቅተው የሚመለሱ ናቸው። እነዚህን ኤርፎርሶች እነሱ ካላቸው ኳሊቲ በተጨማሪ ከዚህ ተቋም ጋር እየተናበቡ መስራት ይጠበቅባቸዋል። እዚህ የምናመርታቸው ድሮኖች ከዚህ ቀደም ገዝተን ከታጠቅናቸው የሚለያቸው ሁለት አንኳር ነገር አለ። አንደኛው ከዚህ ቀደም የምንገዛው ቴስት የሚደረገው ሲ ሌቭል ላይ ስለሆነ እንደ ኢትዮጵያ ያለ ከፍተኛ አልቲቲዩድ ላይ ለመብረር ይቸገራሉ። የኛ ዩኤቪዎች ተሰርተው ቴስት የሚደረጉት ራሱ ከ2000 በላይ ስለሆነ በከፍተኛ አልቲቲዩድ መብረር ስለሚችሉ ዝቅተኛ ቦታ ሲያገኙ የበለጠ ፈንክሽናል ያደርጋቸዋል። ሁለተኛው በኤአይ የታገዙ በመሆናቸው ሪደንደንት ኮሚኒኬሽን ሲስተም ያላቸው ናቸው። በላይን ኦፍ ሳይት ብቻ ሳይሆን ሳተላይት ይጠቀማሉ። ከዚያ በተጨማሪ እያንዳንዱ ድሮን አንታይ ድሮን አለው። አንታይ ድሮን ጃመር የሚወድቁ ጃመሮች አይደሉም። አንታይ ድሮን ጃመር ያለው ሪደንደንት ኮሚኒኬሽን ያለው መሆኑ ሃይ አልቲቲዩድ የሚበር መሆኑ ከኢትዮጵያ ወጥቶ ለሌሎች ሀገራት ማርኬት በሚውልበት ሰዓት በዝቅተኛ አልቲቲዩድ ከፍተኛ ፈንክሽናሊቲ ያላቸው ዩኤቪዎች ስለሚሆኑ በጣም የሚመረጡ የሚፈለጉ ይሆናሉ። ከውጭ የምናመጣቸው በሀገራቸው ቴስት ሲደረጉ የሚሰሩ ቢሆንም በእኛ አልቲቲዩድ ላይ ለመስራት የሚቸገሩ ናቸውና የኛ ሞር ለኛ አካባቢ ኦፕሬሽን ይበልጥ የተመቸ ሆኖ የተዘጋጀ ነው። ከዚህ አንጻር የኤአይ ሚና ከፍተኛ ስለነበረ እነሱንም ማመስገን ተገቢ ይሆናል። እጅግ አድርገን እናመሰግናለን። ምርምሩ መቀጠል አለበት። እያሻሻልን እያላቀን መሄድ አለብን። ከከስተመሮቻችን የምናገኛቸውን ፊድባኮች ደግሞ መልሰን ግብአት እያደረግን ለማሳደግ የምንጠቀምበት ይሆናል። አሁን ያለው ግን ስቴት ኦፍ ዘ አርት የሆነ ወርልድ ክላስ ኮምፒት ማድረግ የሚችሉ ዩኤቪዎች ናቸው። እንግዲህ የሁላችን ስራ የሚሆነው ምርምሩ እንዲያድግ ገበያ ማስፋት አለብን። በሰፋፊ ገበያ እያገኘን ማናውጣው ከሆነ በጣም ሰፊ ምርት ስላለን እንቸገራለን እና ገበያ ማፈላለግ እኛም የዓለም የድሮን ገበያን መሻማት ይኖርብናል። ይሄ በእኛ ስትራቴጂ በግልጽ የተቀመጠ ነው እና ይህ ስራ አሁን ጀምሮ ይበልጥ ውጤታማ እየሆነ እንዲሄድ ሁላችን በርብርብ የምንሰራው ይሆናል። አሁን ያየነው አቅም በጣም ያስደምማል። መከላከያ ኦሜቾ አምኒሽን ለነዚህ ዩኤቪዎች የሚሆኑ ቦምቦች፣ መሳሪያዎች ያመርታል። እዚህ ዩኤቪ ይመረታል። እነዚህ ሁለት ኩባንያ በጋራ ሆነው ለአፍሪካ ማርኬት ያወጣሉ እና ኢትዮጵያ ገዢ ብቻ ሳትሆን ሻጭ፣ ጠባቂ ብቻ ሳትሆን ተሳታፊ የሚያደርጓትን ቴክኖሎጂካል ስራዎች ጀምራለች። በኤአይ እየመጣ ያለው ውጤት በጣም ከፍተኛ ነው። ዲፌንስ ጋር የተጀመሩ ጅምሮች በጣም ከፍተኞች ናቸው። ደግሞ ዛሬ እዚህ ያየነው በጣም ከፍተኛ ነው። አስተሳስረን ሀገር ለመጠበቅ ሀገር ለማስቀጠል ልጆቻችን ይበልጥ የተዋበች ሀገር ለማስረከብ ብቻ ሳይሆን አፍሪካ ወንድሞቻችን ችግር ሲገጥማቸው የዲፌንስ ኢንዱስትሪው ማርኬት ውስጥ ገብቶ ተጨማሪ ሀብት ተጨማሪ እውቀት የሚያመጣበትን መንገድ መስራት ያስፈልጋል። በሰሞኑ ያየናቸው አጠቃላይ አቅሞች ኢትዮጵያ እያንሰራራች እንደሆነ ኢትዮጵያ አስተማማኝ አቅም ላይ እንዳለች ያመላክታል። እነዚህን አቅሞች የምናጎለብተው ለመዋጋት አይደለም፣ ውጊያን ለማስቀረት ነው። ትናንሽ አቅም ይዘው ለሚሳቱ ኃይሎች ብዙ ጊዜ እንዲያስቡ ለማስቻል ነው። ውጊያን ለማስቀረት ዲተር ለማድረግ ከፍተኛ አቅም ስላለው ነው። ያ ግን ሳይሆን ቀርቶ ደግሞ ቢያጋጥም ባጠረ ጊዜ ውስጥ ለማሳጠር የሚያግዙ አቅሞች ናቸው። እንደ ትናንትናው አንለምንም፣ እኛን የምናመርተው እንደ ትናንትናው አንገዛም፣ እዚሁ ነው የምናመርተው። እንደ ትናንትና በቁጥር አንያዝም፣ ማባዛት እንችላለን እና በቂ ሰው አለን፣ ቴክኖሎጂ አለን። ሀገራችን ለመጠበቅ የሚያስችል ከፍተኛ ብቃት ያለን መሆኑን የሚያረጋግጥ ነው። ለመላው ኢትዮጵያውያን እንኳን ደስ ያላችሁ። የምንናገረው ለመስራት ነው፣ የምንናገረው ለውጤት ነው። ከዚህ ቀደም ስንናገር ተረት ይመስል ነበር። ዛሬ ግን የጨበጥነው እውነት ነውና በእያንዳንዱ ሴክተር እያለምን እየተለምን እየተወያየን የጀመርናቸው ጅምሮች ውጤት አምጥተው ፍሬ አፍርተው የምናያቸው በከፍተኛ ትጋት ጭምር ነው። እንትጋ፣ እንስራ። ምርጥ ሀገር ነው ያለን፣ ትልቅ ሀገር ነው ያለን። እቺን ሀገር ይበልጥ ማስዋብና
ከማንሰራራት ወጥታ ሌሎችን መሸከም የምትችልበትን ደረጃ ማድረስ የሁላችን ጥረት የሚጠይቅ ስለሆነ ተባብረን ኢትዮጵያን እናበልጽግ ማለት እፈልጋለሁ። እጅግ አድርጌ አመሰግናለሁ።